ተኝተህ ገንዘብ ካልሰራህ ትሞታለህ። የዋረን ባፌት ሚስጥር ዘ ኮምፓውንድ ኢፌክት። ሰላም ጤና ይስጥልኝ፣ እንደምን አላችሁ የፀሐይ ቤተሰቦች? ዛሬ የምናነሳው ርዕስ ምናልባት በሕይወታችሁ ከሰማችኋቸው አባባሎች ሁሉ በጣም አስፈሪው ግን ደግሞ በጣም እውነተኛው አባባል ላይ ያጠነጠነ ነው። የዓለማችን ታላቁ ኢንቨስተር የኦማሃ ጠቢብ እየተባለ የሚጠራው ዋረን ባፌት እንዲህ ይላል። ተኝተህ እያለህ ገንዘብ የሚሰራበትን መንገድ ካልፈጠርክ እስክትሞት ድረስ ስትሰራ ትኖራለህ። እስቲ ይህንን አባባል ረጋ ብለን እናስበው። እስክትሞት ድረስ መስራት፣ ይህ እርግማን አይደለም። ይህ ማስፈራሪያ አይደለም። ይህ የማትማቲካል ሪያሊቲ ነው። ብዙዎቻችን ፕሮግራም የተደረግነው ጠንክረህ ስራ ተብለን ነው። ጧት ተነስተን ወደ ስራ ሄደን 8 ሰዓት ወይም 12 ሰዓት ሰርተን በወሩ መጨረሻ ደሞዝ እንቀበላለን። ይህ አክቲቭ ኢንካም ይባላል። ችግሩ ምንድን ነው? ገቢያችሁ ከጉልበታችሁና ከጊዜያችሁ ጋር የተሳሰረ ነው። ስትታመሙ ገቢው ይቆማል። ስትደክሙ ገቢው ይቆማል። ስትተኙ ገቢው ይቆማል። ዋረን ባፌት ግን በ90 ዓመቱ ኮካ ኮላ እየጠጣ ጋዜጣ እያነበበ በየቀኑ በሚሊዮን ዶላሮች ያገኛል። ለምን? ምክንያቱም እሱ የሚሰራው ለገንዘብ አይደለም፣ ገንዘብ ነው ለሱ የሚሰራው። ዛሬ ይህንን የባፌትን ምስጢር እንፈታለን። እንዴት ነው ገንዘብን እንቅልፍ የሌለው ሰራተኛ አድርጎ መቅጠር የሚቻለው? እንዴት ነው ጊዜን የጠላትነት ፈንታ ወዳጅ ማድረግ የሚቻለው? ዛሬ የምናወራው ስለ አንድ 8ኛው የዓለም ድንቅ ነገር ነው። ስለ ኮምፓውንድ ኢንተረስት፣ ወለድ ላይ ወለድ። አልበርት አንስታይን ምን አለ? ወለድ ላይ ወለድ 8ኛው የዓለም ድንቅ ነው። የተረዳው ያገኘዋል፣ ያልተረዳው ይከፍለዋል። እስቲ ይህንን በምሳሌ ላስረዳችሁ። አንድ ጥያቄ ልጠይቃችሁ። 2 አማራጭ ብሰጣችሁ የትኛውን ትመርጣላችሁ? አማራጭ 1፣ አሁኑኑ በእጃችሁ ላይ 3 ሚሊዮን ዶላር ጥሬ ገንዘብ። አማራጭ 2፣ 1 ሳንቲም ወይም 1 ሴንት። ግን ይህች ሳንቲም ለ31 ቀናት ዋጋዋ በየቀኑ እጥፍ ወይም ደብል ይሆናል። አብዛኛው ሰው ስሜታው ስለሆነ 3 ሚሊዮን ዶላሩን ይመርጣል። ግን የኮምፓውንድ ኢንተረስትን ሚስጥር የሚያውቅ ሰው ሳንቲሟን ይመርጣል። ለምን? እስቲ እንቁጠረው። ቀን 1 0.01 ዶላር፣ ቀን 5 0.16 ዶላር። አሁንም ትንሽ ነው። ቀን 10 5.12 ዶላር። 5 ዶላር ብቻ ብላችሁ ልትስቁ ትችላላችሁ። ቀን 20 5242 ዶላር። አሁንም ከ3 ሚሊዮን ዶላር ጋር ሲነጻጸር ምንም ነው። ቀን 29 2.6 ሚሊዮን ዶላር። ቀን 30 5.3 ሚሊዮን ዶላር። ቀን 31 10.7 ሚሊዮን ዶላር። አያችሁት? የጀመረው በ1 ሳንቲም ነው፣ ያበቃው በ10 ሚሊዮን ዶላር ነው። 3 ሚሊዮን ዶላሩን የመረጠ ሰው ተበላ። ይህ ነው የኮምፓውንድ ኢንተረስት አስማት። ዋረን ባፌት ሀብታም የሆነው ጎበዝ ስለሆነ ብቻ አይደለም። ዋናው ሚስጥሩ ጊዜ ነው። እሱ ኢንቨስት ማድረግ የጀመረው በ11 ዓመቱ ነው። አሁን 93 ዓመቱ ነው። ገንዘቡ እንዲባዛ ወይም ኮምፓውንድ እንዲያደርግ ለ80 ዓመታት ጊዜ ሰጠው። የሱ ሀብት 99 ከመቶ የመጣው ከ50 ዓመታት በኋላ ነው። ትምህርቱ ምንድን ነው? ትንሽ ገንዘብ አለኝ ብለህ አትናቅ። ትልቁ መሳሪያ ገንዘቡ ሳይሆን ጊዜው ነው። ዛሬ መጀመርህ ነገ ከመጀመር እጅግ በጣም ትልቅ ልዩነት አለው። አሁን ወደኛ ህይወት እንምጣ። ዋረን ባፌት ተኝተህ ገንዘብ ካልሰራህ ትሞታለህ ሲል ምን ማለቱ ነው? ይህንን ለመረዳት የባልድ ተሸካሚውና የቧንቧ ሰራተኛው ታሪክ ወሳኝ ነው። 2 ጓደኛሞች ነበሩ። ስራቸው ከወንዝ ውሃ እየቀዱ መንደራቸው ወስዶ መሸጥ ነው። አንደኛው ትልቅ ባልዲ ገዝቶ ጠዋት ማታ እየሮጠ ውሃ ያመላልሳል። ብዙ ውሃ ባመላለሰ ቁጥር ብዙ ገንዘብ ያገኛል። ግን አንድ ቀን ሲታመም ገቢው ቆመ። ሁለተኛው ግን ትንሽ ውሃ በባልዲ ያመላለሰም ለኑሮው ትቶ የተረፈውን ጊዜውን ቧንቧ በመዘርጋት አሳለፈ። ጓደኛው ይስቅበት ነበር። ለምን ትደክማለህ? ባልዲን አታተልቅም ይለው ነበር። ከዓመት በኋላ ግን ቧንቧው ተዘርግቶ አለቀ። አሁን ቧንቧው ሰራተኛው ውሃው መቅዳት አይጠበቅበትም። ቧንቧውን ሲከፍት ውሃው ይፈሳል። እሱ ተኝቶ፣ እሱ ሲጫወት፣ እሱ ሲበላ ውሃው ይፈሳል።
ገንዘቡ ይፈሳል። ኡበር መንዳት፣ ስራ መቀጠር፣ በቀን ክፍያ መስራት፣ ይህ ባልዲ ማመላለስ ነው። ኢትሲ ሱቅ መክፈት፣ አክሲዮን መግዛት፣ ቤት ሰርቶ ማከራየት፣ ይህ ቧንቧ መዘርጋት ነው። ዋረን ባፌት የሚነግረን ባልዲ ማመላለስ አቁሙ እያለ አይደለም። ባልዲ እያመላለሳችሁ ለቧንቧ መዘርጊያ የሚሆን ጊዜና ገንዘብ መድቡ እያለ ነው። አትብሉት፣ አትጠጡት፣ አትሸርሽሩበት። ያንን ገንዘብ ዘር ወይም ሲድ አድርጋችሁ ቅበሩት። አንድ የዘራችሁት ዘር ዛፍ ይሆናል። ዛፉ ፍሬ ይሰጣል። ፍሬው ውስጥ ሌላ ዘር አለ። ያ ደን ወይም ፎረስት ይሆናል። ይህ ነው ማኒ ሜኪንግ ማኒ የሚባለው። እሺ ቲዎሪው ገብቶናል፣ ግን በተግባር የት ላይ ኢንቨስት እናድርግ? ዋረን ባፌት የሚመርጣቸውና እኛም ልንጠቀምባቸው የምንችላቸው ዋና ዋና መንገዶች አሉ። 1. ስቶክ ማርኬት፣ የአክሲዮን ገበያ። ባፌት የሚለው አሜሪካ ላይ ተወራረድ ቤት ኦን አሜሪካ ነው። S&P 500 የሚባል ኢንዴክስ አለ። የአሜሪካ 500 ትላልቅ ኩባንያዎች ስብስብ ነው፣ እንደ አፕል፣ ማይክሮሶፍት፣ አማዞን የመሳሰሉ። በዚህ ላይ ኢንቨስት ስታደርጉ እናንተ ምንም መስራት አይጠበቅባችሁም። የአፕል ሰራተኞች ለእናንተ ይሰራሉ። የአማዞን ማኔጀሮች ለእናንተ ይጨነቃሉ። ኩባንያው ሲያተርፍ ትርፍ ይከፈላችኋል። ይህ ፓሲቭ ኢንካም ነው። 2. ዲጂታል አሴትስ እንደ ዛይ ወይም ኢትሲ። ይሄ ወደኛ ይመጣል። አሁን ባለንበት ዘመን ሪል ስቴት ለመግዛት $500,000 ላያስፈልጋችሁ ይችላል። ዲጂታል ሪል ስቴት መገንባት ትችላላችሁ። አንድ የኢትሲ ሱቅ ስትከፍቱና ምርቶችን ወይም ዲጂታል ፕሮዳክትስ ስትጭኑ ልክ ቤት ሰርቶ እንደማከራየት ነው። ምርቱን አንድ የሰራችሁት ሱቁ ላይ ጫናችሁት። ከዛ በኋላ ራሱ ይሸጣል። ማታ ተኝታችሁ ያለም አውስትራሊያ ያለ ሰው ይገዛዋል። ጠዋት ስትነሱ ስልካችሁ ላይ ቺቺንግ የሚል ድምፅ ታገኛላችሁ። ይህ ነው ተኝቶ ገንዘብ መስራት። ዋናው ቁም ነገር የገቢ ምንጫችሁን ከጉልበታችሁ ነጥሎ ማውጣት ወይም ዲካፕሊንግ ታይም ፍሮም ማኒ ነው። ግን እዚህ ጋር አንድ ትልቅ ማስጠንቀቂያ አለ። ሁሉም ሰው ይህንን ካወቀ ለምን ሁሉም ሀብታም አልሆነም? መልሱ አንድ ቃል ነው፣ ትዕግስት፣ ፔሽንስ። ዋረን ባፌት ምን አለ? የአክሲዮን ገበያ ማለት ገንዘብን ከችኩሎች ኪስ አውጥቶ ወደ ታጋሾች ኪስ የሚያስገባ ማሽን ነው። ችግራችን ምን እንደሆነ ታውቃላችሁ? ዛሬ ዘርተን ነገ መብላት እንፈልጋለን። ዛሬ ኢትሲ ከፍተን ነገ ሚሊዮነር መሆን እንፈልጋለን። ተፈጥሮ ግን እንደዛ አይሰራም። አንድን ዛፍ ዛሬ ተክለህ ነገ ቆፍረህ ለምን አላደገም ብለህ ስሩን ብታየው ዛፉ ይሞታል። ኮምፓውንድ ኢንተረስት እንዲሰራ ጊዜ መስጠት አለባችሁ። መጀመሪያ ላይ አሰልቺ ነው፣ ውጤቱ አይታይም። ልክ እንደ ሳንቲሙ ምሳሌ እስከ 20 ቀን ድረስ ምንም አልነበረም። ግን የሆኪ ስቲክ ሞመንት የሚባል አለ፣ ድንገት ወደ ላይ የሚተኮስበት ጊዜ። ያንን ጊዜ በትዕግስት መጠበቅ የጀግኖች ሥራ ነው። ሀብታም ለመሆን ብልህ መሆን አይጠበቅብህም። ስሜትህን መቆጣጠር ወይም ኢሞሽናል ዲስፕሊን ነው የሚጠበቅብህ። ገበያው ሲወርድ አለመደንገጥ፣ ገበያው ሲወጣ አለመስገብገብ፣ ዝም ብሎ በእቅድ መጓዝ። በመጨረሻ ወንድሜ እህቴ፣ ሕይወት አጭር ናት። እስከ 65 እና 70 ዓመት ዕድሜህ ድረስ በየቀኑ ጠዋት ተነስተህ በትራፊክ ተጨናንቀህ አለቃህን እያየህ መስራት ትፈልጋለህ? ሰውነትህ መድከሙ አይቀርም፣ ጉልበትህ ማለቁ አይቀርም። ያኔ ማን ነው የሚጦረህ? ልጆችህ ወይስ መንግስት? ለምን ዛሬ ጉልበት እያለህ ራስህን አትጦርም? ለምን ዛሬ የገንዘብ ማሽንህን አትገነባም? የዋረን ባፌት ምክር ግልጽ ነው። ወይ መንገድ ፈልግ ወይ ስትሰራ ሞት። ምርጫው ያንተ ነው። መንገድ መፈለግ ከፈለግ እኛ ዛህ ያለን፣ ኢትሲ እንገነባለን፣ ትሬዲንግ እናስተምራለን፣ ስለ ኢንቨስትመንት እንወያያለን። ዓላማችን አንተን ከሥራ ማውጣት አይደለም። ዓላማችን አንተ ሥራ ብታቆም እንኳን ገቢህ እንዳይቆም ማድረግ ነው። ይህንን የኮምፓውንድ ኢንተረስት ሚስጥር ለልጆቻችሁ አስተምሩ። ዛሬ $1 አላችሁ፣ አትናቁት፣ ኢንቨስት አድርጉት። ዛሬ 1 ሰዓት አላችሁ፣ ኔትፍሊክስ አታዩበት፣ መጽሐፍ አንብቡበት፣ ቢዝነስ ስሩበት። ምክንያቱም የዛሬዋ ሳንቲም የነገዋ ሚሊዮን ናት። ተኝታችሁ እንድታተርፉ ዛሬ ነቅታችሁ ስሩ። አመሰግናለሁ። ቻርታችሁ አረንጓዴ፣ ህልማችሁ ሕያው ይሁን።